ሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? ዛሬ እንደተለመደው የብሉይ ኪዳን ተከታታይ ጥናት ወይም ማብራሪያ ትምህርታችን እንማማራለን። የኦሪት ዘጸአት ምዕራፍ 19 እናያለን። ምዕራፍ 19 በውስጡ ምን አለው፣ እንዴት እናጠናዋለን፣ እንዴት እንማረዋለን የሚለው እናያለን። በውስጡ ወበሰላስ ወርህ እምዘ ወፁ ደቂቀ እስራኤል ምድረ ግብፅ በዛ ዕለት መፁ ውስተ ገዳም ዘሲና። ከወጡ የእስራኤል ልጆች ከግብፅ ከወጡ በኋላ በሶስተኛው ወር ማን ነው? ይሄንንም እያስተዋሉ መሄድ ያስፈልጋል። አንደኛ ወር ሚያዝያ ብለናል። የሳር ሁለተኛው ወር ያው ግንቦት ብለናል። አሁን ደግሞ ሶስተኛ ወር የሚለው ሰኔ ነው ማለት ነው በእስራኤል አቆጣጠር፣ ወይም በብሉይ ኪዳን አቆጣጠር በሰኔ ወር በሶስተኛው ወር እስራኤላውያን ከሲና ምድረ በዳ ወጡና ወመፁ እምራፌድ ወበጽሑ ውስተ ገዳም ዘሲና ወሀደሩ ህዬ እስራኤል መንጻረ ደብር። በደብር በዚያው በተራራው በኮሬብ ፊት ለፊት በዚያው ከሲና ተነስተው እየገሰገሱ በሲና ምድረ በዳ ራፌድ ተነስተው ምንጻረ ደብር ማለት በኮሬብ ተራራ ፊት ለፊት በዚያው እስራኤል አደሩ። ወሙሴ አርገ ውስተ ደብረ እግዚአብሔር ወፀውዖ እግዚአብሔር ለሙሴ እምደብር። እግዚአብሔርም ሙሴ ወደ ተራራው በወጣ ጊዜ እግዚአብሔር ጠራው። ወበሎሙ ለቤተ ያዕቆብ ወዜነዎሙ ለደቂቀ እስራኤል፣ የእስራኤል ልጆችን ንገራቸው አስተምራቸው ብሎ እግዚአብሔር ሙሴ መጥራቱ ነው። ከራፌድ ተነስተው ወደ ኮሬብ ተራራ ጉዞ ማድረጋቸውን ነው። ሲና አጠቃላይ በረሃው ነው። አሁን እዚያ ከእንትን ተነስተው ከሰኮታ ከምትባለው ከዚያ ተነስተው ወደ ባህሩ ደርሰዋል። ከጽንፈ ኤርትራ ተነስተው ደግሞ ንሴብሖ ብለው ጉዞ እያደረጉ በራፌድ ነበሩ። ከራፌድ አሁን ተነስተው ደግሞ ጉዟቸውን ያደረጉ ወደ ኮሬብ ተራራ መንጸረ ደብር የሚለው ኮሬብ ተራራ ፊት ለፊት እዚያ ደርሰው ነበረ። ወደዚያ ሲደርሱ ሙሴ ወደ ተራራው ወጣ። አርገ ሙሴ ውስተ ደብረ እግዚአብሔር ወደ ተራራው ወጣ። ወደ ተራራው ሲወጣ ጸውዖ እግዚአብሔር ለሙሴ፣ እግዚአብሔር ሙሴን ጠራው። ወይ በሎሙ ለደቂቀ እስራኤል ወዜነዎሙ ለደቂቀ እስራኤል፣ የእስራኤል ልጆችንም በላቸው ንገራቸው አለው። አንትሙ ሪክሙ መጠነ ገበርክሙ ለግብፅ ወነሳይኩክሙ ከመዝ ክንፈ ወአቅረብኩክሙ ሀቤየ። እነሆ በግብፅ ላይ ያደረግኩትን ድንቅ ስራ ታውቃላችሁ፣ ለእናንተም ያደረግኩላችሁንም በግብፅ ላይ ያደረግኩትንም ያንን ታምር ታውቃላችሁ። ወደ እናንተም ስመጣ እናንተ ደግሞ ያደረግኩላችሁን ድንቅ ነገር ታውቃላችሁ ብለህ ንገራቸው። ወይዜኒ ለመሰማዕክሙኒ ቃሌን ከሰማችሁኝ፣ ወአቀብክሙ ትእዛዜን ከጠበቃችሁ፣ ትኩኑኒ ህዝበ ህዝብን ትሆኑኛላችሁ ትሆኑ ዘንድ ዘጽድቅ ውስተ ኩሉ ህዝብ እስመ ዚአየ ይእቲ ኩለንተሃ ምድር፣ ይቺ ምድር ሁለንተዋ የኔ ናት ብሎ ህዝቡ የተደረገላቸው ውለታ እንዳይረሱ ነው። አሁን እዚህ ላይ ማስጠንቀቂያ ነው እየሰጠ ያለ። የተደረገላቸውን ውለታ እንዳይረሱ፣ እናንተም ቃሌን ከሰማችሁኝ ምድር ሁሉ የኔ ናት፣ በእኔ ፊት ነው ያለችው። ሲናም ቢሆን ከነአንም ቢሆን ኮሬብም ቢሆን ራፌድም ቢሆን ግብፅም ቢሆን የትኛውም በእኔ ፊት ያለች ምድር ናት፣ የኔ ናት። ቃሌን ስሙኝ እያለ ቃሉን ይሰሙ ዘንድ ማስተማር እንዳለባቸው ንገሯቸው እያለ ማወጁን ነው። ይቀጥልና ወመጻ ሙሴ ወፀውዖ ሊቃናተ ህዝብ ዋይድኦሙ ዘኩሎ ቃለ እግዚአብሔር ዘአዘዞሙ እግዚአብሔር ያዘዛቸውን ይህን ሁሉ ነገር ለህዝቡ ለአለቆች ነገራቸው። ወመጻ ሙሴ ወፀውዖ ሊቃናተ፣ ሙሴ መጥቶ ጠራና የእግዚአብሔርን ቃል ነገራቸው አስተማራቸው። ወአውሱ ኩሉ ህዝብ በአሐዱ ቃል ወይቤሉ፣ ህዝቡም ቃል በአንድ ድምፅ ብለው እንዲህ ብለው መለሱ። ሁሉ ዘአዘዘን እግዚአብሔር ንገብር ወንሰምዕ፣ እግዚአብሔር ያዘዘን ሁሉ እናደርጋለን እንሰማለን። ወአርገ ሙሴ ቃለ ህዝብ ሀበ እግዚአብሔር፣ ሙሴ ከዚያ በኋላ የህዝቡን ሀሳብ እግዚአብሔር ያዘዘን እናደርጋለን፣ ለእግዚአብሔር እንታዘዛለን፣ ቃሉንም እንሰማለን፣ ከሱ ቃል አንወጣም ብለው ህዝቡ ቃል ገብተው ለሙሴ ሲነግሩት ይህንን ቃል የህዝቡን ድምፅ ይዞ ሙሴ ወደ እግዚአብሔር መውጣቱን ወደ ተራራው ወይቤሎ እግዚአብሔር ለሙሴ እመጽእ አነ ሀቤከ በአምደ ደመና፣
እግዚአብሔርም አለው ሙሴን እኔ ወዳንተ በደመና በብርሃን ደመና እመጣለሁ በአምደ ደመና እመጣለሁ በደመና ምሰሶ ከመ ይስማዕ ሕዝብ እንዘ ትናገር ምስሌከ ካንተ ጋር ስነጋገር ሕዝቡ እንዲሰሙ ወይመኑ በላዕሌከ ለዓለመ ዓለም ለዘላለምም እውነትም ከእግዚአብሔር ጋር ይነጋገራ ብለው እንዲያምኑ ዋይዳ ሙሴ ቃለ ሕዝብ ሀበ እግዚአብሔር የሕዝቡንም ድምፅ ወደ እግዚአብሔር አሰማ ቃላቸውን ተናገረ። ያ ማለት ምን ማለት ነው? ሕዝቡ እንዲሰሙኝ ድምፄን እንዲሰሙ እንዲታዘዙልኝ በግብፅ ጀምሮ እስካሁን ያደረኩትን ላቸው እንዳይረሱ ንገራቸው አዘዘው ሂዶ ነገራቸው። ሕዝቡም ደግሞ እግዚአብሔር እንሰማለን ከእግዚአብሔር ቃል ውጭ አንወጣም ብለው ለሙሴ ቃል ገቡለት። ለሙሴ ቃል ሲገቡለት በዚህ መሰረት እግዚአብሔርም ደስ አለው። ቃሉን ሲሰሙት ደስ ይለዋልና ትእዛዙን ስናከብር ደስ ይለዋልና ከዚያ በኋላ እንግዲያውስ እንደዚያ ከሆነ በደመና በአምደ ደመና በደመና ምሰሶ ወደ እናንተ እመጣለሁ ወደ አንተ እመጣለሁ ወደ አንተ ከመጣሁ በኋላ አንተን ሳናግርህ ቃል በቃል እንደማናግርህ አንተ የኔ እንደሆንክ የሐሰት ሳይሆን የእውነት ከኔ ጋር እንደምትነጋገር ሕዝቡ ያረጋግጡ ዘንድ አናግርሃለሁ ብሎ እግዚአብሔር ለሙሴ ቃል መግባትን ቀጠለና ያለ ወይቤሎ እግዚአብሔር ለሙሴ ወሪደ ከኮንን ሕዝበ ወያንጽሑ ርሶሙ ሄድና ሕዝቡን አስተምራቸው ራሳቸውን ንጹህ ያድርጉ ይወም ወጌሰመ ይጽቡ አልባሲሆሙ ልብሳቸውን ይታጠቡ። ይሄ እግዚአብሔር ጋር ለመገናኘት መታጠብ መንጻት ራስን መጠበቅ ተገቢ ስለሆነ ንጹህ ሆኖ እግዚአብሔር ሲቀርቡ እግዚአብሔር ደስ ስለሚለው በተለይ በዚህ ላይ አሁን ልብሳቸውን ይጠዋለ እንጂ ልብስ አጠቃላይ ልብስ ሲባል የሰው ልጅ አካልም ልብስ ነው። ምክንያቱም አልባሲሁስ ስለ ክርስቶስ ምእመናን ሙቱ ይላድቁ እኛ የክርስቶስ ልብሶቹ ነን። ስለዚህ እግዚአብሔር እኛ ንጹህ ልብስ መልበስ እንደምንፈልግ እኛን እግዚአብሔር የሚለብሰን ወይም ማደሪያዎቹ ስለሆን ንጹህ መሆን እንደሚጠበቅብን ያን ያስረዳል። ይታጠቡ ይንጹህ ይቀደሱ ራሳቸውን ያዘጋጁ እግዚአብሔር እኔ ይገለጥላቸዋል ባለው ከዚያ በኋላ ወደ ሲና ወደ ተራራ ወደዚያ ይውጡ በሳልስት ዕለት ይወርድ እግዚአብሔር ዲበ ደብር ዘሲና በቅድሜኩም ለሕዝብ በሕዝቡ በሶስተኛው ቀን ይወርዳለሁ በዙ ፊት ይታያል ወይም ይገለጣለሁ በቃል ወተከፍል ሕዝብ ወይዱዋ ለይታቀቡ ይርጉ ውስተ ደብር ወኩሉ ዘለከፎ ለደብር በሞት ለይመውት ወደ ተራራው ግን ሕዝቡ እንዳይወጡ ተራራውንም እንዳይነኩ ወደ ተራራው ደፍሮ ይወጣ ግን ይሞታል። እነሱ በእግረ ደብር ይቀመጡ ወይደይሁምኒ ይሪአዩ በእብንም ለይትወገሩ ይህንንም የማይሰሙ ሌሎችም ካሉ ደግሞ ወንዶችም ደግሞ እነሱ በድንጋይ ይወገራሉ። እንዲሁም ደግሞ ንጹህ ያልሆነ ነገር የለበሰ ንጽህናን ያልጠበቀም ካለ ደግሞ እርሱ ወለም እንስሳ ወለም ሰው ይያይቆም ከመቃለ መጥቅ ወደመና ወሐለፈ እምደብር ይርጉ ዲበ ደብር እነኚህ ደግሞ ወደ ተራራው ይወጡና ከፍ ይበሉ። በእግረ ደብር የሚቀመጡ ንጹህ የሆኑ ይቀመጡ፣ እዚያ ዝቅ ብለው ደግሞ በእግረ ደብር ይቀመጡ። ከዚያ አንተ ወደ ላይ ትወጣለህ በዚያ እኔ እገለጣለሁ። ወረደ ሙሴ እምደብር ከደብር ሙሴ ከተራራው ወረደ ሀበ ሕዝብ ባረኮሙ ወአጸቡ አልባሲሆሙ ልብሳቸውን አጠቡ ሕዝቡን ባረካቸው መረቃቸው አስተማራቸው አመሰገናቸው። ወይቤ ለሕዝብ ተደለው ለሳሉስ ዕለትም ይታቀቡ አንስተ እነሆ እስከ 3 ቀን ድረስ ተጠበቁ ከሁሉም ነገር ተጠበቁ ንጹህ ሁኑ። ወአመሳልስት ዕለት ተራክቦም አታድርጉ ወአመሳልስት ዕለት ገይሰክሙ በጽባህ ወናሁ ትሰሙ ቃለ እግዚአብሔር በሶስተኛው ቀን ግን የእግዚአብሔርን ቃል ትሰማላችሁ። ወመብረቅ ወደመና ወጊሜ በደብር ለሲና ቃለ መጥቅ አብይ ድምፅ ወድምፀ ኩሉ ሕዝብ በውስተ ትዕይንት ያን ጊዜ ቃለ መጥቅ የነጋሪት ድምፅ ትሰማላችሁ። ደመና አለ ጊሜ ጉም አለ በደብረ ሲና እነዚህ ሁሉ መባረቅትም አለ የመብረቅ ድምፅ ትሰማላችሁ። ወደንገጹ ሁሉ ሕዝብ በውስተ ትዕይንት በተሰበሰቡትም ሕዝቦች ባሉበት ቦታ ደነገጡ። ይህን በሰሙ ጊዜ አምጾ ሙሴ ወሕዝብ ከዚያም በኋላ ሕዝቡ ወደ ሙሴ ሕዝቡን አመጡለት በቅድመ እግዚአብሔር በእግዚአብሔር ፊት ሆነው ድምፅ ይሰሙ ዘንድ ወደ ደብረ ሲና ይጠይስ ኩለንታሁስ መውረድ እግዚአብሔር ወርዷልና ደብረ ሲና በውስጡ ያለው ነገር ወደ ጢስ ተቀይሯል። መብረቅ አለ ጊሜ አለ ጉም አለ ደመና አለ። በዚህ መካከል ደግሞ ቃለ መጥቅ አለ። መጥቅ ማለት መጥቅ እየተመታ ነው፣ ነጋሪት እየተጎሰመ ነው። በዚህ ውስጥ ይሄ ሁሉ ሲሆን ሕዝቡ ጭንቀት ውስጥ መውደቃቸው ነው። ወረደ እግዚአብሔር ዲበ ደብረ ሲና በሲና እግዚአብሔር ወረደ ውስተ ከተማሁ ለደብር ወአርገ ሙሴ በተራራው ጫፍ ላይ እግዚአብሔር ሆነ። ሙሴም ወደ ተራራው ወጣ። ወይቤሎ እግዚአብሔር ለሙሴ ረድ ዋይድኦሙ ለሕዝብ ይቅረቡ ሀበ እግዚአብሔር ለጠይቁ ወይደቅ በውስቴቶሙ ብዙ መከራ እንዳይመጣባቸው ሕዝቡ ወደ እኔ እንዳይቀርቡ ንገራቸው በሩቅ እንዲሆኑ አለው። ወመስዋዕት ለይቀርሙ ለእግዚአብሔር የሚቀርቡ መስዋዕት ይተባረኩ ወይልህቅም ላይ ለሆሙ እግዚአብሔር
እግዚአብሔር ከነሱ አይርቅምና መስዋዕት ያቅርቡ። ወይቤሎ ሙሴ ለእግዚአብሔር ኢይክል ሕዝብ አሪገ ውስተ ደብረ ሲና ሕዝቡ ወደ ተራራ መውጣት አይችልም ብሎ ሙሴ እግዚአብሔር ጠየቀው። እስማይከኒ ወትቤለኒ ይትልክፉ ደብረ ወተባረክዎ ተራራውን አትንኩ፣ ነገር ግን ተባረኩ አመስግኑ። ወይቤሎ እግዚአብሔር ለሙሴ ሁር ወረድ ወርግ አንተ ውጣ ውረድ ወአሮን ምስሌከ ወሰዋይት ሰም ወሕዝብ ይታየሉ አሪገ ሌሎቹ ግን መስዋዕት የሚያቀርቡትና ሕዝቡ ወደ ተራራው አይውጡ። ሀበ እግዚአብሔር ያሐጉል እግዚአብሔር ሙሴቶሙ ከነሱ መካከል የሚጠፋ ሰው በኃጢአቱ ሊኖር ይችላል። ወወረደ ሙሴ ሀበ ሕዝብ ወይቤሎሙ ከመዝ ሕዝቡም ሙሴም ወደ ሕዝቡ ወረደና እንደዚህ ብሎ ነገራቸው። እንግዲህ በዚህ ላይ የምንመለከተው አጠቃላይ የእግዚአብሔር ክብር ለሕዝቡ እንደተገለጠ ሕዝቡ ወደ ተራራው ከመውጣታቸው ተራራው ደብረ ኮሬብ ነው። ኮሬብ ተራራ የቤተክርስቲያን ምሳሌ ነው። ለሐዲስ ኪዳን ስንመስለው የቤተክርስቲያን ምሳሌ ነው። ሙሴ ካህናት ወክለው በመቅደስ እንደሚገኙ ለሕዝቡ እንደሚጸልዩ ከእግዚአብሔር ጋር የሚያገናኝ በጊዜው ገና አሮን አልተሾመም። ሙሴ እንደ ካህንም አገልግሎትን ሁሉ ከዚያ ጋር እየተነጋገረ የሚሰጠው ሙሴ ነው። ስለዚህ ሕዝቡ እግዚአብሔርን ድምፅ መስማት እንፈልጋለን፣ አንተ ብቻህን እየሰማ ብለው ጥያቄ አለ ብሎ እግዚአብሔር ለሙሴ ነገረው። ሙሴ ለእግዚአብሔር ነገረው። እግዚአብሔርም ደግሞ ለሙሴ እንግዲያውስ እስከ 3 ቀን ድረስ ሲታጠቡ ንጽህ ይጠብቁ፣ በንጽህና ይቆዩት፣ ምንም ተራክቦ አያድርጉ። በ3ኛው ቀን እኔ በሲና ተራራ እገለጣለሁ፣ አንተ ተራራ ላይ ትወጣለህ። አንተና እኔ ስንነጋገር እውነተኛ እኔ ጋር እንደምትነጋገር ሕዝቡ ይሰማሉ፣ ይቀደሳሉ፣ ይባረካሉ አለው። ያንንም ለሕዝቡ ሙሴ ነገራቸው። እግዚአብሔር ያዘዛችሁን ስሙ አላቸው። እነሱም ደግሞ እሺ እንሰማለን አሉ፣ እንታዘዛለን አሉ። ከታዘዙ ይገለጣል ብሎ እግዚአብሔር በ3ኛው ቀን በሲና ተራራ ላይ በሲና በረሃ በኮሬብ ተራራ ላይ እግዚአብሔር ለሕዝቡ መገለጡንና ሕዝቡም ደግሞ በዚህ ደስ ማለታቸውን እንደተደሰቱ እግዚአብሔር ድምፅ መስማታቸው መደሰታቸው። በአንጻሩ እንደገና ደግሞ በጊሜ ወጢት በጽልመት ነፋስ ነው። ነፋስ አለ፣ ጭጋግ አለ፣ እንደገናም ጊሜ አለ፣ ደመና አለ፣ እንደገና መብረቅ አለ፣ ነጎድጓድ አለ። እነዚህ ሁሉ ስላሉ በተራራው ላይ ደግሞ የሁሉ በዚያ ላይ የሕዝቡ ጩኸት ተጨበረበት። አጠቃላይ የኮሬብ ተራራ የጭንቀት ሰፈር መሆኑንና በዚያ ውስጥ ግን እግዚአብሔር አንደኛ ልልና ክብሩን መግለጹ ነው። እነዚህ ሁሉ ነገሮች ያስጨንቃሉ። ለእኔ ከታዘዛችሁ አላጠፋችሁም፣ አልታዘዛችሁ ግን እንደዚህ አይነት መቅሰፍት እንዲህ አይነት መከራ ሁልጊዜ ንውጽውጽታ ይገጥማቸዋል፣ ሰላም አይኖራችሁም፣ ሰላማችሁ እኔ ነኝ ሲል ለማስተማሪያ ይሁኑን ነገር ተጠቅሞ እግዚአብሔር ሕዝቡ እንዲያስተማረ ሕዝቡም ደግሞ ሙሴና እግዚአብሔር በትክክል እንደሚገናኙ እንዲያረጋገጡና ሙሴ አባታቸው እግዚአብሔር አምላካቸው መሆኑን በፍጹም እምነት በፍጹም ልብ እንዲያምኑ መደረጉን ይሄን በዝርዝር ይነግረናል ማለት ነው። የመከረን የገሰጸን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።